ሀኒ ሰላም የእርግብን ቃለ ምልልስ ዩቱብ ላይ ሄደ ስታሳያት ደንግጣ ወደ ቤቷ እያለቀሰች አመራች። ሰላም ደግሞ ምን ሆና ነው ብላ ተከታትላ ወደ ቤቷ ስታመራ ሀኒም ቤቷ ሄዳ ስታለቅስ አገኘቻት። ምንድነው ችግሩ ስትላት እርግብ ይዛ ያመጣችው የህይወት ታሪክ የኔ ነው፣ የኔን ህይወት ታሪክ ሰርቃይ ነው እሷ ይዛ ያመጣችው ብላ ስትላት፣ ሰላም ደግሞ ይህንማ ልታደርግ አልችልም፣ ይህን ማመን አልችልም፣ አንቺ የኔ እህት መቼም ልትሆኒ አትችይም ብላ ድንብርብሯ ወጣ ማለት ነው። ከዛ መታ እንግዲህ ሰላም የምትለው ግራ ገብቷት ከምናሴ ጋር እየተወያዩና እናታቸውን ለመናገር ሲሞክሩ እናታቸው ደግሞ ያዙ ይልቀቁኝ፣ የኔ ልጅ እርግብ ብቻ ናት ታማኟ ለ16 ዓመት የጠፋችኝ ልጄ ናት ብላ ሀናን ከስራዋ ለማባረር ወሰነች። እኔ ደግሞ ወይዘሮ ሜላት ደውሌ የባዩሽ ስራ ነው፣ ባዩሽ ናት ልጅሽን የቀየረችው ብዬ ነገርኳት ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ደስ የሚለውና ብዙ የሚጓጓለት ኖላዊ ድራማ እንደቀጠለ ነው። ማን ነው ግን ሀኒቾ ስታለቅስ እንዴን የሚያለቅስ እንዴን ልቅስ ልበልልሽ ታማኝ ማለት ነው። የኔ ድንቡሽቡሽ በጣም ነው ታሳዝነኝ። ግን እኔ ሰላምና ምናሴ ብቻ ደስ የሚሉኝ ምክንያቱም ከተበዳይ ጎን ናቸው ማለት ነው። በእውነት ግን እንደ ራማም ቢሆን እኮ በጣም ነው ምናሴና ሰላም ሀኒን የሚወዷትና ከእሷ ጎን ሆነው ስለቆሙ ብቻ በጣም ደስ ብሎኛል። እንደው የሰላምን ጸባይ እየቀየረ አይ ሰላምዬ ወላይ ሳብሶ መጨረሻ ላይ በቃ ሰላም በጣም ነው አስደሰተችኝ። እንግዲህ ሀኒ ሰሞኑን በጣም ቤት ውስጥ እርብሽ እያደረገች ስትረበሽ ስለሆነ የሀሴትን ፎቶ ልየው ብላ ፎቶንም አይታ ነበር፣ ደንግጣ ነበር። ከዚያም እንግዲህ ምን ሆነሽ በስተፈጥራ ሰላም ባለፈው የእርግብን እስኪ ይህን ነገር ከምነግርሽ የኔን ችግር ከምነግርሽ በፊት እርግብን እንዴት እንዳገኛችኋት ንገሬ ስትላት እንግዲህ ያው ቃለ ምልልስ አድርጋ ነው ዜና ላይ ስትላት፣ እንዲሁም ዩቱብ ላይ ገብታ እንግዲህ ቃለ ምልልስ ያደረገችውን ስታሳያት ሰላም ለሀኒ ማለት ነው እንግዲህ ያን አይታ እንደዚህ እንዴት ይሆናል በዚህ ልክ እንዴት ይሆናል ብላ ደንግጣ ነበር እያለቀሰች ወደ ቤቷ ያመራችው ማለት ነው። እንግዲህ ሰላም በጣም ደንግጣ ነበር። እናቷን እንግዲህ አስፈቀደ ሀና ሄደች ወደ ቤትና እስኪ የሆነችውን ነገር ልጠይቃት ያንን የሀሴትን ወይም የእርግብን ቃለ ምልልስ ሳሳያን ነው የሄደችው ስትላት፣ ቆይ መሆና ነው ግን ልጅቱ ውሽ ተከታያ በቃ ብላ ስትሄድ ደግሞ ሰላም ቤት ውስጥ ሄደ። እንግዲህ እያለቀሰች ነበር። ምንድነው እንግዲህ የነገረቻት የሀሴት ወይም ደግሞ የእርግብ ታሪክ የኔ ነው፣ ተሰርቄ ነው፣ ምልክቶች ሁሉ ተሰርቄ ነው የኔ ነው ብላ ስትላት ሰላም ምንም በቃ በጣም ነበር ግራ ያገባት ማለት ነው። ምክንያቱም እንዴት እስከዛሬ አንቺ እንዴት አታቂም እንዴት ነበር ያሏት። ያው ብዙ ጊዜ ደግሞ ፎቶውን የማየት ቻንስ የላትም እሷም አላየችም ማለት ነው። ያው በጣም ጠንቁቆ ልጅ ናት፣ እንደዚህ የምታይ አይደለችም ሀኒ ማለት ነው። እንግዲህ እንዴት አንቺማ የኔ እህት ሆነ አትችይም እንዴት ብላ በጣም ደንግጣ ነበር ወደ ቤት የተመለሰችው። ወደ ቤት ተመልሳ እንግዲህ ለወይዘሮ ሜላት ሰላም ለእናቷ ይህን ነገር ነበር የነገረቻት ማለት ነው። ይህን ነገር ስንነግራት ምንም ነገር ልታምን አላመነችም። አባቷ ስላታመመ ይሄን ነገር ልታደርግ ነው በዚህ ምክንያት ነበር ያለችው ማለት ነው። ከዚያም እንግዲህ እርግብም ስትጠየቅ ያው የራሴ ነበር ያለችው። ምናሴና ደግሞ ሰላም እንግዲህ በጣም ሲወያዩ ግራ ገብቷቸው ነበር። ወይ ጉድጉድን አላወክ እያለች እያስጨነቀችው ነበር ሰላም ለምናሴ። እንግዲህ በቃ ምንም መፍትሄ ሲያቀታቸው
እናታቸውን ለመወያየት ወይም ደግሞ ለመናገር ነበር እየወሰኑት ማለት ነው። ከዚያ በኋላ እንግዲህ እንደዛ ሲሏት ወይዘሮ ሜላት ምንም ልታምንላቸው አልቻለችም። ወይዘሮ ሜላት ምንም በቃ እነሱን አላመነቻቸውም ማለት ነው። ጭራሽ አባቷን ባሳክምላት እንደዚህ ባግዛት ራሴ ላይ ወጣች፣ እንደገና ደግሞ ቤተሰቦች ውስጥ ገባች ምናምን ነበር ያለችው። ስለዚህ ሜል እንትና እርግብ ደግሞ ወደ ውጭ ታውጭ ስመጣ እንግዲህ ታናደ ስለጠበቀቻት ሆነች ነው ስትላት እንደዚህ ሀና እንደዚህ እኔ ነኝ ልጅ ብላ መጣኝ ምናምን ስትላት በጣም ነበር ድንግጥ ያላችሁ። ግን አንድ ነገር ተማርኩት ማለት ነው። እንደው ይሄ ውሸት ማለት ነው። ውሸት እንደው ወይኔ ውሸት በጣም ከባድ ነው። ግን ምን ያክል እንደሚያስደነግጥ እውነትና ውሸት ምን ያክል ፊት ለፊት እንደሚታይ ማለት ነው። በጣም ስሩ ነበር ያለችው እና ምን ሆንሽ መሆን ያስደነግጣል አይደል? ይገርማል አይደል? ነበራቻት ዘሮ ሜላት ራሱ እርግብም ማለት ነው። እርግብም እንግዲህ ውስጥ ውስጧን እየበላት ማለት ነው። እያከካት እንግዲህ ውስጥ ውስጡን እየተመሳሰለ እወድሻለሁ እናቴ ወድጅ ነው ማድረግሽ እያለኝ ሄዳ እንግዲህ ባዩሽ ደወለችላት ማለት ነው። ስትነግራት እንግዲህ በቃ ባዩሽ አሁን ይሄን ነገር እኔ እንትን እለዋለሁ እያለቻት ነው። አንቺ ምንም አትሆንም ስሪ ዝም ብለሽ እያለቻት ነው። እና ባዩሽ እንግዲህ የምታመጣውን ነገር እስኪ እናያለን። ከዚያ በኋላ እንግዲህ ምናሴና ሰላም ለየብቻቸው አንቺም ሀና አናግሪና እርግጠኛ መሆኑ አንተን አዋቂ እኔም ደግሞ እርግብን ላናግራት ተባብለው ለየብቻ ሲያናግሯቸው ያው ሀና እንደማትወሽና እንዲህ ያለ ነገር ውስጥ መግባት እንደማትፈልግ ሁሉም ያምኗታል። ምናሴ ራሱ እርግብን ሲያናግራት እሷን አምናታለሁ አውቃታለሁ እያለ ነበርና እኔም ውሸታም እያልክ ነው እያለችው ነበር። እንዲሁም ደግሞ እርግብ አትበለኝ ሀሴት ብለህ ጥራኝ እያለችው ነበር። የሌለውን ከየት ይምጣ ከውስጥ። ከዚያ በኋላ እንግዲህ በስተ መጨረሻ ሀኒም እንግዲህ ሁሉ ሲደረግ ለአባቷ አልነገረቻቸውም። አባቷን በጣም አስቀይማቸዋለች። ለምን አትነግራቸውም? ግን ሀኒን አባቷ መናገር ነበረባት እና አባቷ ጋር በጣም ነበር የተቀያየሙት። በጣም ተሳዝናለች ግን ሀኒ ማለት ነው። ከዚያ በኋላ እንግዲህ ምንድነው መጨረሻ ላይ ሰላምና ምናሴ ሸምጋሪዎቹ ማለት ነው ልጅ አዋቂዎቹ ሁሉንም በአንድ ያስቀምጠው እንግዲህ ወይዘሮ ሜላትን ፊት ለፊት ሀናንም አስቀምጠው ያው ሊያናግሩ ሞከሩ። ነገር ግን ወይዘሮ ሜላት ምንም ነገር ረፍት አልሰጠቻቸውም ነበር ማለት ነው ሲከራከሩ። እስኪ እሱን አትጮሂባት ሀናም እውነት ጋር ካላት ትናገር ያችም ትናገር እየተባባሉ ሲሉ ወይዘሮ ሜላት በቃ አሻፈረኛለች ማለት ነው። ከዚያ እንግዲህ እርግብ እስኪ ታያቸው እናቴ ይናገሩ ትናገር ያለውን ነገር ብላ ስትል እንግዲህ እየማለች ነው የተናገረችው ሀኒ ማለት ነው። ሀኒ እንግዲህ ውሸት ምንም ነገር አይሆንላትም። ውሸት እሷ ጥርት ያለች እውነተኛ ናትና ስትናገር በቃ ምንም ነገር እሷን እየገለመጠች ነበር። እንግዲህ ግራ ሲገባው ምናሴ ጉዱና መጣና ዝርግፍ አደረገባቸው ማለት ነው። እዚህ ላይ እንዴት እንደሳኩኝ እንግዲህ ምናሴ በቃ እኔ እመላለኝ ሲል ሰላም ደግሞ ድንግጥ አለች። እኔ ያሰብኩን ነገር እንዳይሆን አለች። ከዚያ በኋላ እንግዲህ ምንድን ነው ያደረጉት? ምናሴ ለምን በቃ ታዝህ ሁሉ ክርክር እኔ አያደርጉም ሲል እንደው በድግ አለች እርግብ ማለት ነው። በድግ አለች። ውሸት ግን አያችሁት ምን ያክል እንደሚያሳፍር። ወይኔ ይችኛቱ ግን ሀኒዬ ነቅነቅ አላለችም። ዚጥ ብላ ቁጭ ብላለች ማለት ነው እውነት ስለያዘች። ከዚያ ምን ያስተነገጠች አለች ደግሞ ወይዘሮ ሜላት ማለት ነው። ከዛ በኋላ እዚህ ጋር ምንድን ነው ያሳቀኝ? ሰላም ማለት ነው አይዞሽ አይዞሽ ምንም አይደለም ምንም አይደል ትላታለች ባይ እየጠቀሰኝ። ከዚያ በኋላ እንግዲህ እሺ በቃ አይ መሆነች ነው ሲላት እርግብ አይ እንደው 16 ዓመት ጠፍቼ ደህና ቤተሰቦችን አገኘሁ ብዬ ስደሰት እንደዚህ አለመታመኔ ምናምን አለች ማለት ነው። ማን ጠየቀሽ? ከዚያ በኋላ እንግዲህ እንደዚህ ዘወር እያለች እያየች ሰላም ማለት ነው እርግብን የምታደርጋት ነገር በጣም አስደሰተኝ ማለት ነው። እውነት አንዳንድ ጊዜ ሀቀኝና መሆን ደስ ይላል እና ውሸትን ያክል እንደሚያዋርድ። ከዚያ በኋላ እንግዲህ ወይዘሮ ሜላትም በቃ እሺ እንግዲህ ምን ይደረግ ብላ ተስማማች ማለት ነው። በቃ እናቴ ከተስማማሽ
የሚመችበሽን ቀን ትነግሪና ምርመራውን ያካሂዳሉ ተባብለው ተለያዩ ማለት ነው። ምርመራው ደግሞ ምን ታረጊ ይሆን ባዩሽ ማለት ነው? ትቀይር ይሆን እንዴ? ምርመራ ተተቀየረ በጣም ከባድ ነው የሚሆነው። እንግዲህ ቀጣይ እናያለን።